ጋሼ ዛሬ በጣም ጥሩ ስራ የአባትነት የአባትነት ማለት እኔ ዛሬ ጋሼ ባደረጉት ነገር በበጭ ሲጀምር እንዳለ ኮሜንቱ ጋሼ ጥሩ ስራ ነው ያደረግከው፣ ጋሼ ጥሩ ነገር ነው ያደረግከው ነው እያሉ የጻፉት ማለት ነው። በጣም ደስ የሚል ነው። በቃ ምን ብዬ እንደምነግራችሁ አላውቅም ማለት ነው። የእውነት ጨዋ ያሳደገው ሰው የእውነት ለመናገር ተቆንጥጣችሁ ስታድጉና ተቆንጥጣችሁ ሳታድጉ ያለው ልዩነት እንደዚህ እንደ ሀይሚ ማለት ነው። አያችሁ አይደለ? የእውነት ያስፈቀደችው አስፈቅዳን የሄደችው ጀስት ሊቭ ነበረን ማታ ሊቭን እናመሻለን ምናምን ብላ አስፈቅዳን የሄደችው ያደረችው ማለት ነው። ግን አስፈቅዳ ሜዳ ስትገባ ደግሞ ጠዋት ያው ብሩኬ ሲሸኛት ቆይታለች መሰለኝ ማለት ነው። እንደ ንግግራቸው ከሆነ ማለት ግን ሲቆጧት አባቷን ስለተቆጣት እንኳን አላዘነችበትም። ለምን? ልክ ናት። ይህ ያደረገው ነገር ለእሷ ብሎ ነው እንጂ ጀስት ጋሽ የሚጠቀሙት ነገር ምንም ነገር የለም። ግን ልጅ ሲቆጣ እናት አባቱን ሲፈራ ነገ ለሚይዘው ለሚያደርገው መሰረታዊ ነገር ነገ ዛሬ ሳይሆን ነገ ለሚቆምበት ነገር ቤተሰብ ትልቅ ዋጋ አለው። ትልቅ ዋጋ እውነት ለመናገር ማለት ነው። አንዳንድ ጊዜ እውነት የምነግራችሁ ማለት ነው የምትከታተሉኝ እኔ ተመልካቾች፣ የጨረቃ ፋሚሊዎች እናት አባቶቻችሁ ሲቆጧችሁ ምናምን አትዘኑባቸው። ይሁን አብሶ በ20 በ14 ዓመት ውስጥ ምናምን ያላችሁ ሰዎች ምንም አይገባችሁም። ክፋት ምናምን ነው የሚመስላችሁ። ግን ስታድጉ የሆነ ቦታ ላይ ስትሄዱ ወይኔ እናት አባቶቼን እኮ ብሰማ ኖሮ እዚህ ደረጃ በደረስኩ ምናምን ይባላል። ግን ሀይሚ እናትና አባቷን ስለምታከብር አባቷን ስለምትፈራ እስካሁን ጥሩ ነገር ላይ ነው ያለችው። በጣም ጥሩ ነገር ላይ ነው ያለችው። እግዚአብሔር ለምን ስለምታከብራቸው ማለት ነው። አባቷን አንገታቸውን ማስደፋት ስለማትፈልግ ማለት በጣም የምታከብራቸው በጣም የምትወዳቸው ማለት ነው። ይሄ ደግሞ የጋሼ ነው። እውነት ጋሼ ዛሬ በጣም አስመስክረዋል። ልጆትን በጣም በጨዋ እንዳሳደጉ ማለት ነው። ይሄኔ አንገት ደፊ ማለት ነው። እና በስማም እንዴት እንደደነገጠች በቃ ጋሼ ደግሞ እንዴ እኔ ራሱ የሆነ ሳሌ ከብሩክ ጋር እያወሩ እየተጫወቱ እያለ ምናምን ጀስት በቃ አሁን ስላለው ትዳርና ነጋሽ ባገቡ ሰዓት የነበረውን ነገር ምናምን እያለ እየተወያዩ እየተጫወቱ እኔ እኮ አቤት የብሩክ ነገርም ደግሞ እኮ አይሆንለትም። ጋሼ ብሩክ በስመ አብ ደህና አርግቶን 23 የቀሳሰራቸው ማለት በጣም ነው የሚወዱት ማለት ነው። እና እኔ አንተ ምንም አድርግ ብትለኝ አደርጋለሁ ልጅ አሉት። ከዛ ግርም በቃ እንትን በቃ እሱ አድርግ ያሉትን በቃ ጋሼ ግን ሀይሚ ናት ብሩኬ ናት ልጆት እንዴ ኧረ ታስ ልጄ ነው እንኳን አስደነግጣታለሁ ምናምን እንኳን አላሉም ማለት ነው። እሺ አደርጋታለሁ ምናምን አለ ማለት ነው። እና ጀስት ያው ፕራንኩም እንደምታይ አይታችሁታል። ግን እንትን ነው የሚለው በቃ የሆነ በጣም ምን ልበላችሁ በቃ የአድራ ለምን አደርሽ እኔን ሳታስፈቅጂ ለእናቷን የነገረችው ማለት ነው። እና ጀስት ያው እናቷ ደግሞ ለአባቱ ተነግራለች ምናምን ብላ ነው። እንዴት በቃ እንዴት ያዙኝ ዘርፍ በቃ ደነገጡ ምናምን ማለት ነው። ደነገጠች በቃ በጣም ቀጥታ ወደ አዲስ አበባ መሄድ አለብሽ እዚህ መተሽ የት የምታድሪ ምናምን ሲሏት በስማም የብሩክ ደግሞ ማጋጋል በቃ እንትን ጀስት በቃ ኃላፊነቱን እንዲወስዱ ምናምን በይ ሲል የብሩክ እንትን ማለት ነው። ማለት ሌላ ጊዜ ስታውቀው ብሩክ እንደሚያግዝለት አረጋሽ እኮ እንደዚህ እኮ አይደለም ምናምን የሚለው ብሩኬ ማለት ነው። ግን ሀይሚ በቃ ብሩኬ ወደ ጋሼ ሲደረብ በቃ ግራ ገባት። የእውነት በጣም ደነገጠች የእውነት ለመናገር ማለት ነው። ግን ጀስት ያው እነሱ ሁለቱ ተነጋግረው ነው ሀይሚን ፕራንክ ያደረጓት ማለት ግን በጣም ደስ ያለችኝ ነገር የሆነ አስደነገጣችሁኝ እኮ ምናምን እንኳን አላለችም። ልክ ነህ ብትቆጣኝም አላዝንብህም። ለምን ጥፋትን ያደረጉት ነገር ነው ያለችው ማለት የኔ እናት ማለት ስታሳዝን። ግን ያው ጋሼ ሁለተኛ ዓመታቸውን ከተተዋወቁ ሁለተኛ ዓመታቸውን እንዲመርቋቸው እንዲባርኳቸው ነበር የተገኙት ማለት ነው። ግን ጋሽዬ ደህና አርግተው የሚመረቅ ከሆነ
ቁንጮ አርግቶ ፕራንክ አርግተዋታል ማለት ነው። ግን ሀይሚሻዬ አታዝኝባቸውም። ለምን ጥሩ ነገር ነው ያደረጉት ጋሽዬ ጥሩ ነገር ነው የአባትነትን ነው ያደረጉት። ሲጀመር ልጅቷ ምንም የምትቆጣጠር ነገር አለች፣ ብስል ያለች ናት። ሀይሚ ማለት ቅመም ናት። በቃ እውነት ስላየነው ስም ደስ ብሎናል። በጣም ጠፍተውብን ነበር፣ ናፍቀውን ነበር እና ያ ምርቃታቸው ያ ጨዋታቸው በጣም ደስ የሚል ጋሽዬ አራድዬ ናቸው፣ የገባቸው ናቸው እና በቃ ደስ ስትል በቃ ብሩክ ሆነ በይቅርታ በጎንበስ በይና ይቅርታ ማለት በቃ የኔ እናት አንገቷን ከስር ሄደ ማለት በቃ ከብሩክ ተለይታ እኮ ደግሞ አዲስ አበባ መሄድ ስለማልፈልግ አንገቷን ድፍት ብላ ይቅርታ አለች የኔ እናት ማለት ነው። እንደሱ ነው እንጂ ይቅርታ ማለት ትከራከሪያለሽ እንዴ ይላታል ብሩክ። ቤት ሲያቀሳስር ማለት ደግሞ አሁን ነገ ጠብቅ ምን አይነት ፕራንክ እንደምትሰራክ እንዴ ሀይሚ። እስካሁን እኮ አልመለሽም፣ ፕራንክሽን መልሽ እንጂ የፍፄ ራሱ ስንት እጥፍ አድርግቶ ነው የሰራሽ። እስካሁን መልሽ፣ ፕራንክሽን መልሽ ቶሎ በይ። በከባዱ ነው የለት እንደዚህማ እንዳስደነገጠሽ ግን ደስ ነው ያላት ማለት ነው። እና ሀይሚሻ የኔ ጨዋነትሽን ያስመሰክርሽ የኔ ወርቅ የኔ